በማታ የተሰማው እጅግ አስደንጋጭ ዜና ይኸውም እንግዲህ ልዑል መጥፋቱን ምክንያት በማድረግ የተለያዩ ሐሳቦች የተለያዩ ጥቆማዎች ሲሰጥ ቆይቶ ነበር። ከዚህ ጀርባ ግን አንድ ሚስጥር በቲክቶክ ወጥቷል። ይኸውም እንግዲህ በሩታ በኩል መከታ በሩታ በኩል ጠበቃ ነኝ እያለ ብዙ ችግር ሲያመጣ የነበረው ሩታ ካለችበት ትዳር የትዳር አጋሯን የልጇን አባት አብርሽን እያንቋሸሸች ከትዳሯም እንድትለያይ ያደረገው ይህ ግለሰብ የሩታ ወንድም ነኝ የሚለው ኖቤል እዚህ ነገር ላይ እጁ አለበት። ልዑሌ አንድ ነገር ለመሆኑ ለመጠፋት ለመሰወሩ የተለያዩ ቪዲዮዎች ለመሰራታቸውም የኖቤል ስራ ነው። አንድ በአንድ ያለፈው ሳምንት ምን እንዳረገ በዝርዝር እነግራቸዋለሁ። እኔ ሰማሁትን ማመን ከብዶኛል። ነገር ግን ኖቤል ይሄንን ለማድረግ ይዳግተዋል ብዬ አላስብም። ምክንያቱም ከዚህ በፊትም የማይሆን ተንኮሎችን እየሰራ ሩታን የማይሆን ነገር እየመከረ ሩታን ገደል የከተታት ይህ ወንድም ነበረ። ኖቤል ልዑል ላይ ምን እንዳረገና ምን አይነት ሐሳብ ይዘው እንደመጡ አንድ ባንድ ነው ማስደምጣችሁ። እባካችሁ ይህ መረጃ እና አብርሽ ጋር ሰምተው አብርሽ ይህን ልጅ ወይ ከሶ ከህይወታቸው ያስወጣው ወይ አንድ ነገር አድርጎ ልጁ ጋር እንዳይደርስ ያድርገው። እባካችሁ የዛሬው መረጃ ሁሉም ጋር እንዲደርስ ቪዲዮ ላይክ እያረጋችሁ ጀምሩ። በስተመጨረሻ ኮመንቱ ላይ ደግሞ አንድ ቃል እንድትሉልኝ እፈልጋለሁ። ልዑሌ ልጁ አልጠፋም እያላችሁ ኮመንት አድርጉ። እንደዚህ ሲባሉ ነው ሁሉም ሴራቸው የሚከሽፈው። ከእንግዲህ በልጅ መቀለድ ከእንግዲህ በልጅ አንድ ነገር እያረጉ ቁማር መጫወት ያበቃል። ህዝብ ኦዲየንስ መቀለጅ አይደለም፣ ልዑሌም መቀለጅ አይደለም። ቀጥታ ይዤ ወደ መጣሁት ዝርዝር መረጃ አመራለሁ። ለቤቴ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የኔን ቤተሰብ ሁኑኝ። ቀጥታ ወደ መረጃዎቼ። ከሰሞኑ ባለው ነገር ብዙ ነገር ተከስቷል። ልዑል ጠፍቷል ብለው ያለፈው 3 ቀናት ሩታ እየተመላለሰች እየመጣች ነው። እስቲ ተመልከቱ። የትኛዋ እናት ነው ልጇ ጠፍታ ልብሷን እየቀያየረች ካሜራ ላይ እየመጣች ልጄ የት ነው እያለች የምትጠይቀው? ይህ ነገር ድራማ ባይሆን ይህ ነገር አውቀው ሌላ ነገር ሐስበው ባይሆን ከወንድሟ ኖቤል ጋር ተመካክሮ ባይሆን ሩታ በዚህን ያህል ደረጃ ብቻ አይደለም የምትደነግጠው። የእውነት ልጇ ቢጠፋ እንደዚህ ብቻውን አይደለም የምትመጣው። እባካችሁ ኦዲየንሶች ነቃ ብላችሁ አንዳንዴ እኛም የምንነግራችሁ ነገር ለመመልከትና ለመመዘን ከዛም ለመፍረድ ሞክሩ። ላይ እንግዲህ በቲክቶክ እንደሰማሁት እንዳዳመጥኩት አንዲት ልጅ ነች በገስት ገብታ እባካችሁ መረጃዬን መልእክቴን አስተላልፉልኝ። የሩታ ወንድም የሆነው ኖቤል ትናንት ራሱ እንዴት ነው ሲያረገው የነበረው? አብርሽ ከእህቱ ቡዜ ጋር መጥቶ እላፊ ቃል ሲናገር ነበር። እየተነጋገራቸው እልህ እያጋባቸው ነበረ። ኖቤል ነው እዚህ ነገር ውስጥ እጁ ያለበት። ኖቤል ከመጣ ሁሉ ነገር ተንኮል የሚኖረው እሱ ሲኖር ነው። ከዚህ ቀደም አብርሽ ላይ ያረገውን ነገር አስታውሱ። አብርሽና ሩታ ጭራሽ እንዲራራቁ አብርሽና ሩታ ጭራሽ እሳትና ጭድ እንዲሆኑ ሲያረግ የነበረው እህቱን የማይሆን ምክር እየመከረ በብዙ ሰው ዘንድ ራሱ ብዙ ቂም እስካሁን የተያዘበት ኖቤል የተባለው ልጅ ነው። ስለዚህ ኖቤል እውነት ልዑል ቢጠፋ ኖሮ ጭራሽና አብርሽን ያንቃቸዋል። እዚህ ጋር ብቻ አይደለም የሚያወራቸው፣ ፖሊስ ጣቢያም ሄዶ ይከሳቸው ነበር። ነገር ግን ሁሉንም ሚስጥር ስለሚያቅ ልጁን እዚህ ጋር ደብቆ ልዑልን እዚህ ጋር ደብቆ አውቆና አብርሽን ማስጨነቅ ስለፈለገ ነው እንደዚህ አስመሳይ ሆኖ የመጣው እያለች ነው እንግዲህ በዝርዝር የተናገረችው። እውነትም ደግሞ እስቲ ልብ ብላችሁ ከዚህ በፊት ከነበረው ጸባይ ጋር የኖቤልን አወዳድሩ። ኖቤል ማለትም የሩታ ወንድም እውነት ልዑል ጠፍቶ ቢሆን ኖሮ አብርሽን እንዲህ ብቻ ነበር የሚያናግረው? አብርሽን እዛ ጉሮሮን አንቆ ወይ የህግ አካል ጋር እንዲሄድ ነበር የሚያደርገው። ነገር ግን ይሄ ነገር በውስጥ ራሱ ደብቆ ሩታንም የማይሆን ነገር ውስጥ እየከተታት እንደሆነ ነው በዝርዝር መረጃዎች እየወጡ የሚገኘው። ይሄ ነገርም ትክክል ነው። እባክሽ ሩታ ከዚህ ቀደም ትዳርሽን የመለሽ መስሎሽ እንዲሁም ደግሞ አብርሽን ያበሸክሽ መስሎሽ የኖቤልን የማይሆኑ ምክሮች እየሰማሽ ትልቅ ችግር በህይወትሽ ፈጥረሻል። ትልቅ ገደል መግባት አጋጥሞሻል። የማይሆኑ ነገሮች በተለይ የልጅሽን አባት ክብሩን ጣል እያረሽ እንድትሰድቢው ክብራችሁን እንድታጡ እርስ በርስ እንድትናናቁ ያረጋችሁ ኖቤል ነበር። ኖቤል ነው ሚዲያ ላይ እየወጣ ስደቢው ተናገሪው እያለ የማይሆን ምክር ሲመክርሽ የነበረው። አሁንም ደግሞ አንቺ ልብሽ ቅቤ ጠጣ እያስመሰለሽ አብርሽን በዚህ ንጉዳው አብርሽን በዚህ አውቀን በህዝቡ እንዲጠላ እናርገው እያለ አንቺንም የማይሆን ድራማ ውስጥ እየጨመረሽ ነው። ሩታ እኛ አንቺን እንፈልግሻለን። የልዑሌ እናት ነሽ። ከዚህ በፊትም በምታሳይን ነገር ብዙ ሰው ይወድሻል፣ ያከብርሻል። ነገር ግን ብዙ ጊዜ ሰዎች በሚመክሩሽ በማይሆን ነገር እየተጓሽ ነው የማይሆን ቦታ ውስጥ የምትገኘው። ከዚህ ቀደም ያረገሽን ላስታውስሽ። የልጅሽን አባት የራስሽን ገመና አብረሽ እቅፍ አርገሽ የተኛሽውን አብርሽን አጠጥተሽ የማይሆን ቪዲዮ ያዥበት ብሎ ከነዳኒ ከሌሎቹ ጋር በዛ ወቅት ተመካክሮ የማይሆን ነገር አንቺ ላይ ያሰርቶ አብርሽ ዛሬ ድረስ ባንቺ ተስፋ እንዲቆርጥ ያደረገው የኖቤል ምክር ነው። ከዛም አልፎ ተርፎ ከአብርሽ ጋር ታረኩ ብለሽ ልቡን ቅስሙን ስብር አድርጊው ብሎሽ ሩታዬ ይህንንም በደንብ ታስታውሻለሽ። አብርሽን ይቅርታ በይው ብሎሽ አንቺም አብርሽን ይቅርታ ከጠየቅሽ በኋላ አብርሽም ትዳሪ ይመለሳል ብሎ ተደስቶ ልክ ካንቺ ጋር ሲሆን ውሸቴን ነው ብለሽ
ንገሪው ደግሞ ብሎ እየመከረ የማይሆን ነገርን እየነገረ ያኔ ደግሞ ውሸቴን ነው አልፈልግህም ብለሽው አብርሽን ካንተ ጋር አልኖርም እየቀለድኩብህ ነበር ብለሽ አብርሽ ጭራሽ ልህ ይዞት ቀደም ብለሽ የማይሆን የራቁት ቪዲዮ ያሽብኝ አሁን ደግሞ ታረኩ ብለሽ ዋሸሽኝ የኖቤል ምክር እየሰማሽ እኔን ገደል ከተትሽኝ ብሎ ነው ዛሬ ድረስ ባንቺ ብዙ ቂም ያዘው። ከዚህ በፊት ብዙ ብትጨቃጨቁም አንቺ ባረክሹ ነገር አንድም ቀን አብርሽ ከፍቶት አያውቅም። ነገር ግን ከጀርባሽ በሚመክሩሽ ሰዎች ከጀርባሽ አለን እያሉ ትዳርሽን ገደል በሚከቱ ሰዎች ነው ዛሬ ድረስ ቂም ያዘው። ኖቤል ደግሞ ያንን ሁሉ ነገር ያደረገ ዛሬ ላይ ልጁ እንዲጠፋ አድርጎ ልጁ የሌለ አስመስሎ እና አብርሽ ላይ ተንኮል ማድረጉ አይቀርም። እባክሽ ሩታ ነቃበይ ልጁን ካለበት ነገር አምጥታችሁ ከህዝብ ጋር ያላችሁን እልህም አውጡ። ትናንት በለቀቃችሁት ቪዲዮ ራሱ እስቲ ኮሜንት ተመልከቱ። ህዝቡ ምን እያለ ነው? ህዝቡ ምን እየፈረደ ነው? በየትኛው በኩል ነው ያለው የሚለውን ነገር እኮ ቆም ብሎ ማሰብ ማየት ያስፈልጋል ብዬ አስባለሁ። ከሚገርመኝ ከሚደንቀኝ ነገር ሙሉ ኮሜንታተር በሚባል ደረጃ ትናንት በተለቀቀው ቪዲዮ ማለትም ሩታና ወንድሟ ኖቤል መተው ልጁ የት ነው እያሉ ሲጨቃጨቁ እንደ በፊት ጊዜው አይዞሽ ምናምን የሚል የለም። አትዋሹ፣ ልጅ ጠፍቶ እንደዚህ ብቻ አይፈለግም፣ ልጁ እናንተ ጋር ነው፣ ልጁ አልጠፋም እያለ ነው ሙሉ ህዝቡ ኮሜንት ሲያደርግ የነበረው። ይህ ማለት ሰው ራሱ እንዴት እንደነቃባችሁ ነው። እባክሽ ሩታ የማይሆን ድራማ የሚያሰራሽን ኖቤልን ከህይወትሽ አስወጪ። እኛ ብቻ አይደለም እምንልሽ ታላቅ እህቶችሽ እናትሽ ቡታጅራ የሚገኙት እነ ሜላት ሁሉ ይሄን ልጅ አይደግፉትም። ይሄ ልጅ እኮ ጭራሽ ትዳሯ እንዲናጋ አደረገ እንጂ አልጠቀማትም ብለው ከዚህ በፊት የተናገሩት ነገር ትዝ ብሎኛል። እነሱ እኮ አብርሽን ይወዱታል ያከብሩታል እንጂ በዚህን ያህል ደረጃም አይጠሉትም። አንቺ ግን የኖቤልን ምክር እየተቀበልሽ ጭራሽ ልህ እየተጋባሽ ይሄ ሰው ከህይወትሽ ሙሉ ለሙሉ እንዲወጣ ጭራሽ እንዲሸሽሽ ጭራሽ እንደ ጠላት እንዲቆጥርሽ ነው የሚያደርገው። እስቲ የእህቶችሽን ሜላት ምክር ስሚ፣ እስቲ የእናትሽን ምክር ስሚ። ሁል ጊዜ ስትጣሉ ስትጨቃጨቁ ትዳር ነው ሩታ ሴት ነሽ ብልጥ ሆነሽ ትዳርሽን መልሽ ነው እንጂ የሚሉት አንድም ቀን የልጅሽን አባት አብርሽን አበሻቅጠው አንድም ቀን ተንኮል ነገር ነግረው አንቺን የማይሆን ነገር ውስጥ ጨምረው አያውቁም። ይሄ ኖቤል ግን ጭራሽ ብሎ ዛሬ ላይ ልጁ እንዲጠፋ ልጁ እንዲሰወር አድርጎ ልጁን ደግሞ ያስወሰዱት እና አብርሽ ነው ብሎ ድራማ ፈጥሮ ይሄው ተመልሶ ህዝቡ ባንቺ እንዲነሳ ያደረገ ነው። አረ እባክሽ ሩታ መቼ ነው እምትነቂው? እንዴት የታናሽ ምክርሽን ነገር እየሰማሽ ትዳርሽን ህይወት ላይ ትዳርሽን አደጋ ላይ እየጣልሽ ከዛም አልፎ ተርፎ የልጅሽን አባት ጭራሽ ካንቺ እንዲርቅና እንዲሸሽ ታረጋለሽ። ይሄ ነገር እንደ ቀልድ አትመልከቱት። ዛሬ ላይ ጠፋ ብላችሁ እንደ ቀልድ የሰራችሁት ቪዲዮ አያድርገውና ነገ የሆነ ሰው እንኳን ልጁን ቢወስደው ማንም የሚያምናችሁ የለም። ማንም የናንተን ሁኔታ ሰምቶ ጆሮ ሰጥቶ ድምጽ የሚሆናችሁ የለም። ስለዚህ አሁንም ጊዜው አልረፈደም። በዚህ መልኩ ትዳርሽን ማስመለስ አትችም። በዚህ መልኩ አብርሽና ኤርሜላ እንዲጣሉ አድርገሽ አብርሽን ወደ ራስሽ እንዲመለስ ማድረግ አትችም። አንድና አንድ አብርሽ ሊመለስ የሚችለው በፍቅር ነው። አንድና አንድ አብርሽ ሊመለስ የሚችለው በጸጸት ነው። ከዛ ውጪ በልመና የመጣ ነገር ተመልሶ መሄዱ አይቀርም፣ ላንቺም አይጠቅምሽም። እባክሽ ሩትዬ የበፊት ጸባይሽ ይሻልሻል። የማይሆኑ ሰዎችን እየቀረብሽ የማይሆኑ ሰዎች ጋር እየሆንሽ የምታሳዩ ነገር ዋጋ እያስከፈለሽ መጣ እንጂ አንድም ቀን ሲጠቅምሽ አላየንም። ይሄ ነገር መልሶም እንዳይጎዳሽ ነው በማክበር መልእክቴን እማስተላልፈው። ይህን ሰሞነኛውን ጉዳይ አስመልክቶ በጣም ኮሜንታተሮች ነቃ ያላችሁ ይመስላል። ጉዳዮችን ሁሉ ቀደም እያላችሁ መመልከትም ጀምራችኋል። አሁን ልጁ አልጠፋም የሚለው ብዙዎቻችን ቢያስማማም ይህ ሀሳብ ደግሞ የማን ነው የሚለው ነው አሁን ላይ እንደ አዲስ መረጃ ወጣው። እኔ የኖቤል ነው። ኖቤል በራሱ ጊዜ ትናንትና ቪዲዮ ላይ መጥቶ ሆነውን የሚያረገውን እስኪያስታውቅበት ድረስ ነበር እንግዲህ ሲናገር የነበረው። ይሄው በራሱ ሰዓት እየተጋለጠ ነው። አጠቃላይ እኔም የነገርኳችሁ ኖቤል ከዚህ በፊት ያረገውንም ነገር ተመልክታችሁ አሁንም እጁ አለበት እውነት ነው የተሰማው መረጃ ልክ ሊመስል ይችላል የምትሉ ሰዎች ሀሳብ አስተያየታችሁን በኮሜንት ብታሳውቁኝ ደስ ይለኛል። ጠቅለል ባሉ መረጃዎቼ ለዛሬ ይዤ የመጣሁትም ይህን ይመስል ነበር። በሌሎች አዳዲስ ቪዲዮዎቻችን ብቅ እስክንል ሰላሙን ሁሉ በመመኘት የዛሬን መረጃዎችን እዚህ ላይ አበቃለሁ። ሰላም።